ታሪክን ከ2000 ዓመተ ምህረት በፊት እንቃኛለን። የጌታ ወዳጅ የተሰኘ ከጌታ አጠገብ ሲቀመጥ የነበረ እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ በስጋው ወራት እጅግ ይወደው የነበረ እሱም በጣም ይወደው የነበረ መቀነቱን መታጠቂያውን አሳልፎ የሰጠው ከአራት ወንጌላውያት አንዱ የሆነ መጽሐፍ ቅዱስን ሶስት ክፍላትን በመጽሐፍ ቅዱስ ስሙ የተነሳ በንስር የተመሰለ ጌታ በስቅላቱ ወቅት ከመቤታችን ጎን የነበረ ቁጽረ ገጽ ተብሎ ሲጠራ የነበረ ማን ይሆን? በዝግጅታችን እንቃኛለን። ወዳጆች ሰብስክራይብ፣ ላይክ፣ ሼር በማድረግ ሚዲያችንን አጋዥ ሆኖ እስከ መጨረሻው ከኛ ጋር ይሆኑ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ወራት በእመቤታችን በድንግል ማርያም ማህፀን በአጭር ቁመት በጠባብ ደረት አድሮ እድሜው ለትምህርት ሲደርስ ቅዱሳን ሐዋርያትን መረጣቸው። 12ቱን ቅዱሳን ሐዋርያት 72ቱ አርድእት 36ቱን ቅዱሳን አንስት መርጧቸው ነበር። ከዚህ ወገን ከ12ቱ ሐዋርያት የቅርብ ወዳጁ የነበረ ቅዱስ ይህ ነው። ይህ ቅዱስ አባት ለጌታችን የቅርብ ወዳጁ ነበረ። መጻሕፍታት እንደሚናገሩት ለዚህ ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱም ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና። ግን ጌታችን ኃይልን መጽናትን አግኝቶ ከደቀ መዝሙሩ ከአብሮኮሮኮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፍሮ መርከቡም ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮኮስንም የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱሱም ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮኮስ ወዳለበት ወደ የብስ ባህሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚህም ጊዜ ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም፣ እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥነው ይህ ቅዱስ አባት ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮኮስም አጥቢያ ሆኖ ያችን ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸውና ትደበድባቸው ትረግማቸውና ባሮቿም እንደሆኑ ጽፈውላትና ከእርሷ ባሮች አደረገቻቸው። በዚህም በታላቅ ጉስቁልና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የውሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያንም ጊዜ የሀገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበረ አባትም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዘብትብኝ መጣ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኛ አላት። እርሷ ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱም ላይ እፍ አለበት። በዚያን ጊዜ ያው የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምናም ወየውልኝ እግዚአብሔር የሚሉት አምላክ አንተ ነህን አለች። ቅዱሱም እንዲህ አላት፣ አይደለሁም ሐዋርያው ነኝ እንጂ አላት። በእርሱ ላይ የሰራችውን በደል ሁሉ ይቅር ይላት ዘንድ መሪር ልቅሶ በማልቀስ ሐዋርያውን ለመነችው። እርሱም አረጋጋት አጽናናትም። ከሀገር ሰዎች ብዙዎች የክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀት አጠመቃቸው። በፊታቸውም ብዙ የሆኑ ድንቆች ተአምራት አደረገ። ይህንንም አይተው የሀገር ሰዎች ሁሉም በጌታችን አመኑ። ከጣዖታቱ አገልጋዮች በቀር እነርሱም ሰይጣን በእነርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። ይህ የከበረ ቅዱስ አባት ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቦናቸው ደንቆርነት ጣዖታትን ስለመውደዳቸው
እንዳላቸው ስለ እነርሱ መስክሯል። እርሱም ይህ አባት በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህ በኋላ ከእስያ በዙሪያዋ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህ የከበረ የተመሰገነ አባት በዚህ ዓለም 90 ዓመት ኖረ፣ እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናው ስለ ንጽሕናው ይህ ሆነ። ሁሉም በክብር ይተካከሉ ዘንድ እርሱም ወንጌለ ቀለምሲስ የሚባለው ራእይ 3 መልእክታት የጻፈ ነው። ራት ሲበሉ በጌታችን አጠገብ የተቀመጠውና አቤቱ የሚያስይዝ ማን ነው ያለው ይህ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ከድንግል ማርያም ጋር በመስቀል አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ደቀ መዝሙሩንም እነኋት እናቴ ያለው ይህ ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስ አቤቱ ይህስ እንዴት ነው ብሎ የተናገረው። ጌታም እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ፣ አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ የአባት ከዚህ ዓለም የሚወጣባት ሰዓት ደረሰ ቀረበ። ባወቀም ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆርሶ ይህ የጌታችን ስጋው ደሙ ሰጣቸው። በቀናች ሃይማኖት እንዲጸኑ አዘዛቸው፣ ባረካቸው፣ አጽናናቸውም። ከዚህ በኋላ ደቀ መዝሙሩ አብሮኮሮኮስ ከወንድሞቹ ሌሎቹ 2 መቆፈሪያ ይዘው ይከተሉ ዘንድ አዘዘ። ከኤፌሶንም ከተማ ውጪ ወጣ። ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስ ሃይማኖት ይጸኑ ዘንድ ለሕዝቡም ይነግራቸው ዘንድ አዘዛቸው። በጎ ስራዎችንም ይሰሩ ዘንድ ጌታችን በሁሉ እንደ ስራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁ ደም ንጹሕ ነኝ። ከእግዚአብሔር ትእዛዝ ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም አለ። ይህ ቅዱስ አባት ለእመቤታችን የቅርብ ወዳጇ እንደነበረ ጌታችን ኢየሱስ ክርስቶስ ተሰቅሎ ሳለ ቅዱሳን ሐዋርያት ሳይቀሩ ጌታችንን ኢየሱስ ክርስቶስን ጥለው በሄዱበት ጊዜ ከመስቀሉ ስር ከእመቤታችን ጎኗ የነበረ ታላቅ አባት ነበረ። በዚያ ወቅት ጌታችን እነኋት እናት እነሆ ልጅሽ ብሎ ለእመቤታችን ሀደራ ሰጥቷታል። እመቤታችንንም ለሱ ሀደራ ሰጥቷት እመቤታችን እስከምታርፍ ድረስ ከዚህ ቅዱስ አባት አጠገብ ነበረች። ይህ ቅዱስ አባት ከወንጌላት አንዱን የጻፈ ከመልእክታት አንድን የጻፈ እንዲሁም ራእይን የጻፈ ታላቅ አባት ነው። ይህ አባት በመጽሐፍ ቅዱስ ክፍል 3 ክፍላትን የጻፈ ታላቅ አባት ነው። ይህ አባት ከጌታችን ከኢየሱስ ክርስቶስ መከራ መቀበል፣ ግርፋቱን፣ ሞቱን፣ ስቅላቱን፣ እንግልቱን እያሰበ ቁጽረ ገጽ ወይም ፊቱ እንደተሸበሸበ እያዘነ የኖረ ነበረ። የአባት ታላቅ አባት ነው። ጌታችን ኢየሱስ ክርስቶስ በጣም ይወደው ስለነበረ ፍቁረ እግዚ የጌታ ወዳጅም ተብሎ ተጠርቷል። በጣም ይወደው ስለነበረ ቅናቱን ሰቁን አሳልፎ ሰጥቶታል። ይህ ታላቅ አባት የኛ ቅዱስ ቤተክርስቲያን አባቶቻችን ሲጠሩት እንዲህ ይሉታል። ወንጌላዊ ሐዋርያ ሰማዕት ዘንበለ ደም አቡ ቀለምሲስ ምስጢራትን ያየ ታኦሎጎስ ነባቤ መለኮት ወልደ ነጎድጓድ ደቀ መለኮት ወምስጢር ፍቁረ እግዚአብሔርን እግዚእን የሚወድ ርዕሰ ደናግል የደናግላን አለቃ ቁጽረ ገጽ ዘረፈቀ ውስተ ጽኑ ለኢየሱስ ከጌታ ጎን የሚቀመጥ ንስር ሰራሪ ልዑል ስብከት በንስር የተመሰለ ምድራዊ መልአክ አምደ ብርሃን ሐዋርያ ትንቢት ቀርነ ቤተ ክርስቲያን ኮከበ ከዋክብት ይላሉ አባቶቻችን ሲያስተምሩን። በዚህ በቅዱስ አባት ላይ ያደረ የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛ ላይ ይደር። የዚህ አባት ስሙ ቅዱስ ዮሐንስ ወንጌላዊ ይባላል። የቅዱሱ ረድኤት በረከት ይጠብቀን አይለየን ለዘላለሙ አሜን።